እኔ እሱን ስም አላነሳሁኝም። በነገራችን ላይ የአቶ እንትናን ስም አላነሳንም። የልጃችንን ባል ስም አላነሳንም። ወይም ውሽማ፣ ቦይፍሬንድ፣ የልጅ አባት ልበል፣ ያንተን ስም ያነሳ ሰው የለም። ግን ስለ ልጄ የማውራት መብት አለኝ፣ ምክንያቱም ልጄ ስለሆነች። ዛሬ ግን ዘግቼዋለሁ። ላይክ ሼር አድርጉ ፕሊዝ። ዛሬ ግን የኢትዮጵያ ሕዝብ ይስማኝ። የኢትዮጵያ ሕዝብ በቃ ወይ መማሪያ ይሆነዋል ወይ መጥፊያ ይሆነዋል የኔ ታሪክ፣ ወይ ደግሞ ምኑን ተሸክመሽ ነው የኖርሽው ልጃችን ሊለኝ ይችላል። እሷስ ምኑን ተሸክማው ነው የኖረችው ሊሉም ይችላል። ምክንያቱም እናንተ የምታዩት እዚህ ጋር አንድና አንድ ዩቱብ ነው። እዚህ ጋር ቪዲዮ ተቀርቶ ደስታውን ብቻ ነው የምታዩት። ደስታ ብቻ ነው የምታዩት። ችግሩን ግን አታዩትም። ውስጥ ያለውን ችግር ግን አታዩትም። አስበን ነበር ቤተሰብ አካባቢ የዩቱብ 500,000 ተከታይ ካለፍነውም ደግሞ ካለፈው ህይወታችን የኢትዮጵያ ይሳቅ። ከዚህ በላይ ምንም የሚያስቅ ነገር የለም። ልጆችን ያላባት በአጠቃላይ ጋይስ ላይክ ሼር። ምክንያቱም እውነት ይሰማል። እውነትን የሚያውቁ ሰዎች እውነትን ይሰማሉ። ውሸታም ሰዎች ደግሞ ተሸፋፍነው ይኖራሉ። ሁሌ አንድ አይነት መዋሸት ማለት ነው። እና አልተውም። ነውር ጌጡን ያደለሁኝም። እንኳን ደህና መጣችሁ ወደ ቲክቶካችን፣ ወደ ዩቱባችን እንኳን ደህና መጣችሁ። በነገራችን ላይ እውነት ለመናገር ህግን የምታውቅ ብትሆን ኖሮ ወይንም ህግን የምትፈራ ብትሆን ኖሮ አልተውም፣ ፕሊዝ አልተውም። ህግን የምታውቅና ህግን ብትፈራ ኖሮ ከምታደርጋቸው ነገሮች ትቆጠብ ነበር። ኦኬ፣ ከሰራሃቸው፣ ካደረካቸው፣ ከሆንካቸው ነገር ትቆጠብ ነበር። በፍራቻ ውስጥ እየኖርክ ካሁን ወጣብኝ፣ ካሁን አልወጣብኝ፣ በፍራቻ ውስጥ እየኖርክ አሁን ግን የባነንክ ሰው ነህ። ባንሃል። ቢወጣም ባይወጣም የምትፈልገውን ነገር አድርገሃል፣ የምትፈልገውን ነገር ተጠቅመሃል። ከዚህ በኋላ ባፍንጫሽ ብትላትም እኛ ሁል ጊዜ ዌልካም ብለናታል። ዌልካም። በገንዘብ ባንረዳትም አትሊስት እንደ እናት ወይንም ደግሞ እንደ አንድ ሴት ስንነግራት ባለመስማቷ፣ ራሷን አሳልፋ በመስጣቷ፣ ከእናትና ከአባት ተወልዳ ምንም የቤተሰብ አለመግባባት ቢኖርም ከእንደዚህ አይነት ቤተሰብ ውስጥ ወጥታ ራሷን ግን እንደ ውዳቂ አድርጋ ጥላ ሲሰማት ግን ተሰምቷታል። በዚህ ማለት ነው። ይህንን የጻፈችው 2020 16 ዩሊ ላይ ነው። 16 ዩሊ ላይ እኔ ስለ እናንተ ከመጀመሪያው ጀምሬ ባወራው አያቅ ፓርት 1 ፓርት 2 ፓርት 3 ፓርት 4 ፓርት 5 እያለን ማውራት እንችላለን። በነገራችን ላይ ዶክሜንት ነው እና ሁሉም ያውቀዋል። ምናልባት አሁን የተወለዳችሁ ልጆች ላታውቁ ትችላላችሁ። ግን እኛ የተናገርነው ነገር ምንድን ነው? አማራም ሲተርት በአማርኛ ምን ይባላል መሰላችሁ? የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል። የማያጠግብ እንጀራ እና እኔ ሁል ጊዜ ምን እላለሁ? በራሴ ማድረግ የማልችላቸውን ነገሮች ለእግዚአብሔር እሰጣለሁ። ከዚህ በኋላ አልተውም። ፕሊስ በእናታችሁ ወይ ኮሜንቱን አጠፋውና እኔ አልተውም። ምክንያቱም እየሰማችሁ ነው፣ ስሜን እያጠፋ ነው። የልጅ ልጆቼን እኔ ልሰድብ፣ እኔ ፊሎዬን ልሰድብ፣ እኔ አዳምዬን ልሰድብ፣ እንኳን ሁለት የልጅ ልጆቼን ያ ለምንም ነገር ህይወቴን የምሰጥላችሁ አይደለም። እሱን ራሱ መስደብ ያቃተኝ ስለተዋለድን ነው። እሱን መናገር ያቃተኝ ስለተዋለድን ነው። ልጄን ግን የማድነቅ ልጄን ግን የመካብ ልጄን ከፍ የማድረግን መብት ማንም ሰው አይከለክለኝ። አዎ ልጄ ከአንተ ትበልጣለች፣ ዝንጥ አድርጋ በላንጉጅ ትበልጣለች። 3 አይነት ላንጉጅ ትናገራለች፣ ጀርመንኛ፣ እንግሊዝኛ፣ አማርኛ፣ ኦሮምኛ ትሞክራለች። ትበልጣለች፣ አዎ ትበልጣለች። በጭንቅላት ትበልጣለች፣ አዎ ትበልጣለች። በአስተዳደግ ትበልጣለች፣ በጣም ትበልጣለች። ብዙ ተለፍቶባታል። ይሄንን ድምፄን ከፍ አድርጌ ነው እናገረው፣ ምክንያቱም የለፋውባት ልጅ ስለሆነች።
ይሄ ደግሞ አንተና እሷ ሁለታችሁ ኢንተርቪው ብትደረጉ ገሃዱ ምንድነው እስቲ ንገሩ። የኢትዮጵያ ህዝብ ሲያይ ራሱ ዋው ከሳምሪዬ የሚወጣው ነው የሚለው ንግግሯ አክቲቭ። ምክንያቱም በፍሪደም ነው ያደገችው። ስትናገር ስትጮህ አትጮህ ብዬ አይደለም ያሳደጓት። ገባ? በፍሪደም እንድትናገር። እኔም ቢሆን አያቶቿ ሲያሳድጓት አትጮህ ብለን አይደለም ያሳደግናት። ኦኬ፣ ተፈጥሮም ይወስኗል፣ ችግር የለውም። አንተን ግን ማንም የተናገረ ሰው የለም። ማንም ሰው ራስ በግድ ተናገሩኝ ከሆነ አንናገርም። ምክንያቱም ፊሉ ያለች፣ ምክንያቱም አዳም አለ። ነገ ከአንተ የተወለዱት ከኔ የልጅ ልጅ የተወለዱት ስላሉ አንናገርም። ነውር ነው። ነውሩን ያላወቅከው አንተ ቁጭ ብለህ እግርህን እንዲያጣምረህ እግዚአብሔር ይቅር ይበል። እግርህን እንደዚህ ያጣምረህ ቁጭ ስትል የዛኔ ወንድ ልጅ እግሩን ያጣመረልታ ነው ነገሩ ያለቀ። በነገራችን ላይ ከመጀመሪያውም ጀምሮ አንተ አላወጣሃት፣ አንተ አልወሰድካትም አላልንም። እኛ አልወጣንም። በግድ ወቁልኝና አሁን ዩቱቤ ባንቺ ፓርት 1 ፓርት 2 ብዬ ሶፋ ልግዛ፣ ሌላ ኮንዶሚኒየም ቤት ልግዛ። በእኔ ነው የገዛችሁት። ምንም ሰርታችሁ አይደለም። አንተም ሌሎችም ዩቱበሮች ልክ ማንኛውም ሰው ተሳድቦ ማንኛውንም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው። ዛሬ እሷም ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቱብ ላይ እናንተ አትታወቁ። ስትታወቁ ግን የጂጂ ኪያ ልጅ ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው። ትክክል ነው። ቁጭ ብላ ያሳደብካት ደግሞ አንተን ምንም አይደለም። ይሄ እኮ ትክክለኛ ነገር ነው። ገባ? የዓለምና የሲሳይ የዘላለም ያርግላችሁ። አብትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ። ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ። እሱን በሂደት ነው የምናየው። አሁንም እያየነው ነው። ምክንያቱም እኔ የማይሆን የኢትዮጵያ ህዝብ ስላላየ ነው እንጂ ውስጥህ ለቄስ ነው። እናውቃችኋለን። አንተም ብትሆን እሷ። ምክንያቱም ልጄ እያለቀሰች ነው። እውነቱን የኢትዮጵያ ህዝብ ከፈለገ ልጄ ውስጧ እያለቀሰ ነው። በቃ ግን አያገባኝም። ለምን እንደራቅኩኝ አያገባኝ። ምክንያቱም እኔ ሳለቀስ እሷ አልሰማችኝም። እኔ ስነግራት እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም። ገባክ? ይሄ ነገር አይሆንም ስላት አላዳመጠችኝም። ግን ይህን ነገር የተናገርኩት ለማን ነው? ለማን የተናገርኩት? ለልጄ የነገርኩት። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ። እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ፣ ከልጄ የበለጠ ቁንጅናዬ ነው ያማረ። ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልል ሚቃም የለም። ኦኬ፣ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ አሁን ራሱ ሳወራው እንድታመን አይደለም የሚያምነው፣ ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው፣ ጌታ ኢየሱስ ክርስቶስ ነው። ግን ምንም አላረኩም። ምንድን ነው ያልኳት? ራሷ ትናገር ልጄ። የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪህን ከፍተ ምን እንዳሳየኸኝ እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጄ ይቀመጥልህ።
ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጨዋቹ ይቀመጥልህ። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣ በቃ ወጣ። ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ነው ያለኝ። ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ። እውነት ተሳስቻለሁ ጂጂ ተሳስተሻል። እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ፣ እንደናት ህልም። ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያን የሆነ ሺት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት አለ። ምን ወዳ ውስጥ ነው የገባው? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ኦኬ እሱ ብቻ አይደለም። ሌላውን እናውጣው እንዴ? ኔክስቱን ላውጣው? ተከታዩን ላውጣው? ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነኝ የምሄደው። ፓርቲቱን እናውጣው እንዴ? ተውኩኝ። ምንድን ነው ያልኳትኝ? ሄድኩኝ፣ ወጣው፣ ጠዋት መጣው። ጓደኛዬ ባር አለው፣ እዛ ሄድኩኝ። ለጓደኛዬ ነገርኩትኝ። ነግራቸዋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ። የልጅ ጓደኛ እንደዚህ ሲያሳይ ኖርማል ነው? ታስንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሆነ ቦታ ውለን የመጣው ብቻ። ልብሴንም አየሁት። ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት። ግን ወዲያውኑ በጠዋት ተነስታ ነው ሄደችው። አንጠልጥላው ተነስታ ነው ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦልሬዲ ተቀይሬያለሁ። እኔ ኦልሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያጨስ ነበር አሊሳሳት። ያልኳት ምንድን ነው? ቤትሽ አልመጣም፣ መተሽ እዚህ ላረስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣም። ማም መምጣት አለበት እሱ ኖ ሴት ልጅ ስትታረስ አይሆን፣ እሱን ትቼው አልመጣም ስትል እኔ ግን እዛ አልመጣም በቃ አልኩኝ። አሳሰረንላት። ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነግሬዋለሁ፣ አልሄድም። እኔ ልጄ አልሄድም። ምን ላውራ? ምንስ ልበል? ምንስ ልናገር? ምን ልሁን? ለማንስ ላውራው? ለእናቴ በሙሉ አወራውላት። ለእናቴ አወራውላት፣ ለእህቴ አወራውላት፣ ለሁለት ሴቶች ጓደኞች ኢቭን ኩዊሊያ ነገርኳትኝ። ከባሏ ጋር በጣም ስለመግባባ የነበረው ኩዊን ያሉላ ሚስት ነገርኳትኝ። ድንግጥ ነው ያሉት። ምንድን ነው ይሄ? መጀመሪያው ነው። ፓርትቱ ገና አወራልሃለሁ። እኔ ላይ ብቻ አይደለም፣ ሌሎች ሴት ላይ ያደረግከውን፣ ከማን ጋር እንደነበርክ፣ ከማን ጋር እንደተኛ፣ ከማን ጋር እንደወጣ፣ ከእንደገና ልጄን እዛ ወስዳችሁ እንዴት እንዳደረጋችኋት ራሷ ሲገባት መለየት ከፈለክ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አርገ የምታወራ ከሆነ እኔ ግን ላይክ እያርጋችሁ፣ እኔ ግን ልጆቼ ለዚህ ለጠላቴ ለዚህ በጥሩም ይወደኛል፣ በጥሩም ማያየኛል።
እንዴት ብዬ ነው ቪዲዮ የምቀርጸው? እንዴት ነው ቪዲዮ የምቀርጸው? እኔ እኮ በዶሮ እየተጨማለኩ እኮ ነው፣ በወጥ እየተጨማለኩ እኮ ነው። እሱ እኮ እዚህ ጋር ሶፋ ጋር ቁጭ ብሎ እኮ ነው። እንዴት አንቺ በዛ ሰዓት አስበሽዋል? ሞባይልሽን እንትን ስትይ እሷ ተኝታለች። አረብሻትም ብዬ ተኝታለች ሳምሪ። አረብሻትም ብዬ ነው የመጣሁት። ቁጭ በላልኩት። እኔ ልጄ ነው እንግዲህ ልጄ ነው። እንዴት ነው ብላችሁ እንደዚህ አይነት ነገር የምታስቡት? እንዴት ብላችሁ ነው እንደዚህ? እኔ በልጄ ምጨክን ይመስላችኋል? ምን ያህል ጨካኝ ቢሆን ልጆቼን አለማየት፣ የልጅ ልጆቼን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄንን ጠይቃችሁኛል? መሳደብ መብታችሁ ነው። አስተያየት እኔ ላይ ግን የደረሰው ይሄ ነው። እኔ ጂጂኪያ ላይ የደረሰው ይሄ ነው። እሷም አመሉን ታውቅ ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን መሄድ ሳልነግራት እኔ ናቲ እንገራት ማን እንገራት ናቲ ነገርካት እንዴ? ስለዚህ እንዴ ምን ብዬ ነው የምነግራት አለ። ኦኬ ምንድነው መጨረሻችን? ምንድነው የሚሆነው መጨረሻ? ልጄንም ወስዶ አሰድቡኝ። ምንድነው የፈለገው? እኔና አንድ እግዚአብሔር እዚች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም። በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳይም የሚወጣው እዚህ ነው ብዬ ነው እኔ የማስበው። አብረው ነበሩ፣ ሳሎን ነበረ። ተኛች። እሷን አጥቤ ምናምን አሻሽቻት ምናምን ነገር ተኛች። አብረው ነበሩ። ከዛ ሳምሪ ተኝታለች ከአንቺ ጋር ልሆን ብሎ መጣ አይደለ? ቁጭ አለ። አወራን፣ ተጫወተን አይደለ? አንዳንድ ነገር እናወራለን ምናምን ነገር። ዞር ስል የሆነ ነገር ልዞር ልል ስል የሚያደርገው ሌላ ነገር ነው። ምንም አላልኩም። ሽቴን አወለቅኩኝ፣ የሆነ ሱሪ ነገር ለበስኩኝ፣ አጠፋፋኝ። ቀስቤ ሳምሪ ልወጣ ነው አልኳት። ይህ ልትሄጂ ነው ስትለኝ ከጓደኞቼ በቃ ውጭ አለች። ጨርሽ ምናምን ገና እኮ አላለቅም። ወጣው። ለጓደኛዬ ነገርኩት። ልጄ ጋር ደወልኩኝ። አሁን አልመጣም አለኝ። ችግር አለ አልኩትኝ። ታውቃላችሁ፣ ግራ የሚገባው ሰው ታውቃላችሁ፣ ምድርና ሰማይ የሚደባለቅባችሁ። ምድርና ሰማይ ነው የተደበላለቀብኝ ለኔ። ምድርና ሰማይ እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝም። እኔን ግን ይሄን ገበናችሁን ደብቄ ለልጄና ለልጅ ልጆቼ ስል ገበናህን ደብቄ አብሬህ እንዳልሆን አልቻልኩኝ። አብሬህ እንዳልስቅ አልቻልኩኝ። ከዛ በኋላ እየጨማመርክ የምትሰራቸውን የማልሰማ መስሎ ከሆነ እኔ ኤክስትራ ነው መርሃዊን እዚህ ቤት ውስጥ ያመጣሁትኝ ያንተን ጉድ ቁጭ አድርጌ ለማወቅ ነው። ይህንን ጥንቅቅ አድርገሽ ወቂ ሳምሪ። እያንዳንዱ ጉድ እያንዳንዱ፣ ምክንያቱም መጨረሻው ምን እንደሚሆን አውቃለሁ። ይሄ መኪና ይዞ ከኛ የበለጠ ኑሮ ከኛ ውሸት የተደፈረችዋን እናትሽን በልጆችሽ አባት እዚህ ጋራም እንዴት አድርጌ በሃንድል እንደሆንኩኝ መጀመሪያ መክሰስ ካለብሽ ለእናትሽ ቆሚ። አይ እናቴ ላይ እንደፈለገ ጨፍር ብለሽ ከሆነ ከእግዚአብሔር እንጠብቀዋለን። ሌላም ደግሞ ተጨማሪ ካለ ምንም ችግር የለም። እንዲቆርጥልሽ የሚያደርግ አይ እኔ እናቴን አላምንም ከሌላ ሰው ጋር የነበረውን ነገር ግን አምናለሁ የምትይ ከሆነ ደግሞ እስከነቀኑ እስከነ አድራሻው ጓደኞቹን ጠይቂ፣ የክርስትና አባቱን ጠይቂ። ኦኬ፣ ክርስትና የሰጠሽውን አባት መቼ ማን ጋር እንዳደረ፣ ከማን ጋር እንዴት እንዳደረ፣ ምን ሲያደርግ እንዳደረ፣ ኢትዮጵያ ከማን ጋር እንዳደረ፣ ማን እንደነበረች ሴት ጠይቂ። አሁን ገብተሽ መቃጠል በራስሽ ጊዜ ነው አይደለ? ክርቢቱን ፈቅደሽለት ካሜራ ደቅነሽ እንዲያወራ ያደረግሽው አይደለ? እኔ ግን አልተናገርኩም፣ አልነካሁትኝም። እሱ እኔ ነካሁትኝ። እነዚህ ልጆች ሲጣሉ የእኔ አይነት እድል እንዳይደርሳችሁ ገበናዬን ደብቄ 7 ዓመት በሙሉ አኩርፌ ቤቴ እየተቃጠልኩኝ
ቁጭ ብዬ የልጅ ልጆቼ ያማሩ መሳም ሳልፈልግ ቀርቼ አይደለም። እሱ ምንድን ነው ያልኩሽ? እሱን ማየት ግን አልፈልግም። እሱ ብቻ አይደለም፣ ጄሪን ጠይቂያት፣ የናቲን ሚስት ጠይቂ። እኔና አንቺ ከዚህ በኋላ የምንመላለሰው በዚህ ይሆናል። ኦኬ? ታሪክሽን ጉድሽን ማወቅ ትፈልጊያለሽ? ከጄሪ እህት ጋር ምን ነበረው? ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት። አንቺ እንደሆነ አታምኝም። አሁን ልታምኝ ትችያለሽ፣ አታምኝም። ያ እንደ ደህና ባል እንዳለው ሰው መቼስ ህይወቴን በጠበጠች እናቴ ልትይ ነው? ክሰሽኝ፣ እኔ እና አንቺ እንተያያለን። ክሰሽኝ ተይ እንጂ። የኢትዮጵያ ህዝብ ጉዳችን ይስማው እንዴ? ምንድን ነው እንትን የምትጫወቱት? ነግሬሻለሁ እኮ ኑሮሽን መኖራት በቃ። እኔ ያንቺ ሰላም ይሻላል። ልጆችሽን ለብቻሽ እንዳታሳድጊ ብዬ ባልኩበትኝ እኔ ብቀር ይሻላል። ልጆቹ ካላባት ከሚያድጉ አንቺ ያላባት አድገሻል፣ ያለ እናት አድገሻል። ያ እኔ አያት ብቀር ይሻለኛል። እኔ ብቀር ይሻላል። አንቺ ደስተኛ ሆኜ ስል ጭራሽ ቁጭ ብለሽ እኔ ላይ ዩቱብ ለመስራት ነው የምትፈልጊው? እስቲ ዞር ብለሽ ዲስቶንዶርፍና ዲስቦርግ ሄደሽ ከማን ጋር እንደዋለ ብለሽ ጉድሽን ከኋላ መቼስ እኮ አንቺ አታምኝም እኮ። አንቺ እኮ አታምኝም እንዴ? ለምን ታምኛለሽ? የአንቺ ባል ደቤስት አይደለ? ከቤት አይወጣም አይደለም እንዴ? ከቤት እኮ የሚወጣ አይደለም። መቼ ቀን ነው ዲስክ ይወጣው? ከነማን ጋር ነው ሲሄድ የነበረው? ከነማን ጋር ነበር ሲሰራ የነበረው? ምን ሲሰራ ነበር? የትኞቹ ሴቶች ጋር ነው ሲሆን የነበረው? ይሄንን ዓለም ይስማልሽ እንዴ? የኢትዮጵያ ህዝብ አያውቅማ። ታሪኩ ሌላ ነው። ጥሩ ጓደኞች አሉታ ነው እንዴ? መራዊ እኮ ጉድሽን አውጣልሻለሁ ሲልሽ እኮ ነበር። እኔ ስለሌላው አያገባኝም። እኔ ግን ተደፍሬያለሁ። ሰው ጋር ስትቀርቢ፣ በየኢንተርቪው ስትቀርቢ ከኋላ የቆሸሸውን ጉዳችንን ዝም ስላልኩ ነው። ለምን እናትና ልጅ አላጫወተም ነው እንዴ? ፈቃደኛ ሆኜ ከእሱ ጋር መሄድ ነበረብኝ። ሳምሪ ተይ 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 ተይ። ሰድቤዋለሁ እንዴ? እሱ ተናግሬዋለሁ እንዴ? እሱ ተናግሬዋለሁ። ልጆች ልጄን ግን አከብራታለሁ ነው ያልኩትኝ። ጥንካሬዋን አከብራታለሁ። ለምን እኔን አላከበርሽኝም? ለምን እኔን ስም አልጠራሽም ነው? ፍጹም አልጠራህም። አይገባህም። በእኔ አፍ አትጠራም ማለት በእኔ አፍ መጠራት የለብህም። ያየ ሰው በሙሉ እኮ አንቺን እና እሱን እኮ አይተው ጓደኞቹ እንደሚያዝኑ ታውቂያለሽ። አትገባውም እኮ ነው የሚሉሽ። አትገባውም። አንቺ እንኳን መስማት የለብሽም። ይሄንን ነገር እኮ ነው የሚባለው። መስማት የለብሽም። ግን እኔ ሁሉን ነገር የምቃርጌ ምክንያቱም ብትለያይ ልጅሽን የምታሳድጊው አንቺ ነሽ። እሱ ደስ የሚለው ፓስፖርቱን ሰጠሽው ሀገር ቤት ሄዶ እንደ ልቡ መኖር ነው የሚፈልገው። ብትለያይ እዳው የኔ ነው። ብትለያይ አንቺ ነሽ የምትጎጂው። እንደ ሴት ብዬ ዝም ስል ብዙ አወራሽ። ብዙ ልጆቼ ላይ ያልኩሽ አይፈቅድም አልሽ። ኦኬ ከእሱ ጋር አልሽ። እኔ እሱን አልፈልግም አልኩ። እሱን ማየት አልፈልግም። በቃ እኔ ላይ ያደረገው ነገር አለ፣ አንቺ ላይ ያደረገው ነገር አለ። አገር ቤት ወስዶ ይህንን የጻፍሽው ረሳሽው? ምን እንዳልሽ ምሬ ጂጂን ስደውል መልእክት አስቀምጭላት። እንደ ወፍ ዘራሽ መታየት በጣም ነው የሰለቸኝ። አባትም እናትም ዘመድም እንደሌለኝ መታየት እያስጠላኝ ነው። በህይወት እንድኖር ከፈለገች ለመጨረሻ ጊዜ ከኔ ጋራ ሰላም እንድትፈጥር ንገሪያት። ብቻ የኔ እናት ድርሻዋን እንድትወጣ ለትንሽ ጊዜ ትምህርት እስክጨርስ እንድታግዘኝ እፈልጋለሁ። እኔ አላግዝሽ አልኩሽ። ማግዝሽ ግን ከሱ ጋር ሆነሽ አይደለም።
ትምህርትሽን አይደለም እድሜ ልክሽን ልጄ ነሽ በጀርባዬ ቢያቅተኝ በጭንቅላት ይሸከምሻለሁ፣ ግዴታዬ ነው። ግን እሱን አልፈልገው። በቃ የኔና አንቺ ጸብ እሱን ማየት አልፈልግም ነው። በቃ አልፈልግም። ለምን? እናትና ልጅ ክርስቲያኖች እኮ ነን። ለኔ ሳምሪ ምንድነው እሱ የፈለገው? እኔና አንቺ ማለያየት ምንድነው የፈለገው? እኔና አንቺ እንትን እንድንል እኔ ሴተኛ አዳሪ ነኝ እንዴ? ለኔ ጤናማ ነው መጀመሪያ ልጁ? እንድታግዘኝ እፈልጋለሁ። ይሄንን መልእክት አስተላልፍልኝ አልሻት ለእህቴ። መልእክቱን ብቻ ስደውል ንገሪ። መልሰሽ ጀርመን ስመለስ እማትቀበለኝ ከሆነ እዛው ጋር መጨረሻ ራሴን አጠፋለሁ ንገሪያት ነው ያልሽ። አዎ ቀንቼ ነው። ልክ ናችሁ። ቀንቼ ነው። በጣም ቀን ነው። በመልኩ ቀን ነው። በቤትሽ ይድረስ፣ በቤታችሁ ይድረስ። እናንተ አይደላችሁ እዚህ ላይ ያሳበዳችኋቸው ልጆቹን። በቤታችሁ ይድረስ፣ በቤታችሁ ይድረስ። በልጅሽ ይድረስ፣ በልጃችሁ ይድረስ። እውነት የማይሆንበት ውሸት የነገሰበት ይሄ ብቻ አይደለም። ይሄ ፓርት 1 ነው። ፓርት 2 ይመጣል። አንተ የተናገርከው ተሰደብኩ ነው። በግድ ስደቡኝ። መለያየት ፈልገሃል? ተለያየው። የዛሬ ዓመት እኮ ተለያይተ ነበር አይደለም እንዴ? ተለያይታችሁ እኮ ነበር የዛሬ ዓመት። እኔ እኮ ነኝ የመለስኩልህ። እኔ ነኝ። ኖ ልጁን ያሳድግ ቁጭ ብሎ ልጅን አሳድግ ቁጭ ብለህ አይቻልም። አንተ እኮ ምክንያት ፈልገህ ኢትዮጵያ መግባት የምትፈልገው ልጆቹን አሳድግ ቁጭ ብለህ ትምህርቷን እስከምትጨርስ ግዴታ ነው። አታስመስል። በሳምንት አንዴ ማንም ተገናኝቶ ቪዲዮ መስራት ይችላል። በ15 ቀን አንዴ ማንም ተገናኝቶ ቪዲዮ። ውስጣችሁን ግን እኛና የልጄን ገበና እንዳወጣ ነው የፈለገው። ይውጣ በቃ። ተጫውተህባታል አይደለም? እስከነ እህቶች እስከነ ቤተሰቦች አይደለም? አዎ። እኔ ግን እናት ነኝ። ትየው በደንብ ገርፈ ስትልካት እቀበላታለሁ። አሁን ግን እኔ ራሷን ልምጣ ስትል እንቀበላታለን። ልምጣ ስትል በግድ ካልሰደባችሁኝ፣ በግድ ካልተናገራችሁኝ፣ በግድ እንዲህ ካላረጋችሁ ማን ስምህን አንስቶ ማን ከሰው ቆጥሮ ማን ልጄን ከፍ አድርጌ መስቀል ግዴታዬ ነው። በቃ ልጄን ከፍ አድርጌ መስቀል፣ ልጄ ጎበዝ ናት የማለት ግዴታዬ ነው። መብቴም ነው። አንደኛው ታሪክ ይሄ ነው። ፓርትቱ ደግሞ ከፈለክ የዲስቦርጎ የዲስቶንዶርፎ ከዚህ ቤት ከማን ጋር ሄደህ ምን እንዳደረግ ከማን እህት ጋር ምን እንዳደረግ ተሰማላ። እሷ ተሰማማ። እሷ እኮ ችግሯ ምን እንደሆነ ታውቃላችሁ? የሴት ጓደኛ የላትም። ጓደኞቿ ያንተ ጓደኞች ናቸው፣ ወንድ ጓደኞች ናቸው። እውነት ዳጊ መልእክት አስቀምጥለታለሁ። ዳጊ እውነት ክሩን ከፈለገ ክሩን እግዚአብሔርን የሚያምን ከሆነ ንገራት ዳጊ።